ጾም የመጀመሪያ አስፈላጊነቷ እግዚአብሔር ምህረት እና ይቅርታ መለመኛ ነው። የማልወደውን መጥፎ ነገር አደርጋለሁ የምወደውን በጎ ነገር ግን አላደርግም ይላል። በሰንሰለት ተብትቦ ቁጭ ያደረገን ብዙ አይነት ኃጢአት ብዙ አይነት ልማድ አለብን። ከዛ መውጣት ከፈለክ ጾም። አሁን ምን የሚባል ጥያቄ አለ? ሁለት ተኩላዎች አሉ። አንዱ ጨለማ ነው ውስጥ ነው ያለው፣ አንዱ ብርሃን ላይ ነው ያለው እና የትኛው ይበልጥ የሚጎበዝ ይመስላል ወይ የሚወፍር ይመስላል? እና እግዚአብሔርን ስለመውደዱ ምክንያት ያደረገው ነገር ሁሉ ለሱ የጽድቅ መንገድ ነው የሚሆነው። ከምግብ ብቻ መከልከል ነው ወይ ጾም? የእውነት ስጋ እኮ ልብላ ልጠጣ የሚለው ለምን ይመስላል? ከመብላትና ከመጠጣት በኋላ ኃጢአት ስላለ። እግዚአብሔር የተራቡ ሰዎች እንዴት እየኖሩ እንደሆነ እንድታውቅ ይፈልጋል። በሀሳብ የሚሰራ ኃጢአት ማይመስለው በጣም ብዙ ሰዋል። መውደቅ አዳማዊ ነው። ከወደቁበት አለመነሳት ግን ዲያብሎሳዊ ነው። የሰው ልጅ ምን ማድረግ እንዳለበት በአንድም በሌላ መንገድ ያውቃል። የሚፈልገውን ነገር እንደሚያስፈልገውም በደንብ ያውቃል። ግን እንዴት ብዙ መንፈሳዊ ተግባሮቻችን እንዴት ከቤተክርስቲያን ስርዓታችን አንጻር እንደምናደርጋቸው፣ ፈተናዎቻችን እንዴት እንደምናልፍ፣ የህይወታችን ቋጠሮ የሆኑብንን ጥያቄዎች እንዴት እንደምንፈታ፣ እንዲሁም የመሳሰሉትን እንዴት የሚለውን ጥያቄ እያስቀደመ እየጠየቀ የሚመልስ መርሃ ግብር ነው። እንዴት እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን እንኳን አብሮ አደረሰ። አብይ ጾም ላይ ነን ያለነው። አዎ ዛሬ እንዴት መርሃ ግብራችን ስለ አብይ ጾም ያወራል። አብይ ጾም ብቻ አይደለም፣ አጠቃላይ ስለ ጾም ነው የምናወራው። እስቲ ስለ ጾም ያለህን ነገር ንገረኝ። ጾም ያው ከቃሉ ትርጓሜ ስንነሳ መታቀብ መከልከል ማለት ነው። ጾም ለነፍሳችን እጅግ ጠቃሚ ነው። ቅዱስ ያሬድ ጾም ትትፌውስ ቁስለ ነፍስ ይላል። ጾም ትትፌውስ ቁስለ ነፍስ የነፍስን ቁስል ትፈውሳለች ማለት ነው። ስለዚህ በዚህ የጾም ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስም ጾሙ አብነት ሆኖ ያሳየን ያዘዘን ጾም ነው አብይ ጾም ተብሎ ዛሬ ወይም በዚህ ጊዜ እየጾምን ያለውን ጾም። ስለዚህ ነፍሳችንን እያበረታን ስጋችን ደግሞ እያደከምን ለእግዚአብሔር የምናስገዛበት ከዛም በኋላ ላለው ህይወታችን ደግሞ የምንዘጋጅበት ወቅት ነው። ጾም የጸሎት እናት ናት ተብላ ትጠቀሳለች። የብዙ ስርዓቶች፣ የብዙ ትሩፋቶች፣ የብዙ መንፈሳዊ ተግባሮች እናት ናት፣ ኃያል ናት ማለት ነው። ስለዚህ ብዙ መንፈሳዊ ተግባራቶች ተጠራቅመው ጾምን ያህል ላይደርሱ ይችላሉ። ምክንያቱም ጾም እጅግ ኃያል ስለሆነች ነፍሳችንን ከስጋችን በላይ የምታስገዛልን ስርዓት ናት፣ ህግ ናት ማለት ነው። ጾም አስፈላጊ ነች በጣም። እስቲ አስፈላጊነቷን በደንብ አንድ አራት ነጥቦች እናንሳ። አስፈላጊነቷ የመጀመሪያው የእግዚአብሔርን ምህረትና ይቅርታ መለመኛ ነው። አንድ ሰው በኃጢአት ሲወድቅ ንስሐ እንደሚገባው ሁሉ በንስሐ ወቅትም እንደሚያውን ጾም ስለሚታዘዝ እግዚአብሔርን ይቅርታ ብለህ በአፍህ እንደምትጠይቀው ማረኝ እንደምትለው ሁሉ በጾም ከምግብ ከመጠጥ ከስጋ ፍላጎቶች እየታቀብክ እግዚአብሔር ምህረት የምትጠይቅበት ነው። ለዚህ ምሳሌ የሚሆነን መጽሐፍ ቅዱስ ላይ ኢዮሳፍጥ የተባለ አንድ ንጉስ ነበር። በኃጢአት ወደቀበት ጊዜ እግዚአብሔርን በጾም ነው ይቅርታ የጠየቀው። እግዚአብሔርን ምህሮታል። ስለዚህ እግዚአብሔርን ምህረት ማግኘት የምንፈልግ ሰዎች፣ በንስሐ ወደ እግዚአብሔር መመለስ የምንፈልግ ሰዎች እግዚአብሔር ያለፈውን ህይወታችን ያለፈው በደላችን ይቅር ብሎ እንዲቀበለን ለስጋው ደግሞ እንዲያበቃን የምንፈልግ ሰዎች ካለ መጾም ነው ያለብን። ጾም የመጀመሪያ አስፈላጊነቷ የእግዚአብሔርን ምህረት እና ይቅርታ መለመኛ ነው። ሁለተኛው ለሀገር መማፀኛ ነው። ሁላችን እንደምናውቀው ይታዘዛል አይደል? በአዋጅም ይነገራል። ጾሙ 3 ቀን ይሄን ያህል ይባላል። ለዚህ ምሳሌ የሚሆነን ያው የነነዌ ጾም ነው። ከዚህ በፊት 1-2 ሳምንት በፊት የጾምነው ጾም ማለት ነው። የ3 ቀን ጾም እንዴት ኢፌክቲቭ እንደሆነች እንግዲህ በትንቢተ ዮናስ ላይ አይተነዋል። ያ ሁሉ እግዚአብሔርን የበደለ ህዝብ እንደውም እግዚአብሔር እቺን ከተማ ካልተመለሰች በ3 ቀን አወድማታለሁ ብሎ ነብዩን ነበር የላከባት። ፍቅር የእግዚአብሔር ትንቢትን ይሸራል የተባለውን በዛ ነው። ምክንያቱም የእግዚአብሔር ቃሉን ማይታበይ ነው። አጠፋታለሁ ብሏል፣ ግን አላጠፋትም። ለምን? እነዛ ሰዎች ስለ ጾም። ያው ጾም ቅድም በምንነቱ ላይ ማንሳት ካለብን የእግዚአብሔር ፍቅር መገለጫ ነው። እግዚአብሔር የምንወድበት ፍቅሩ መገለጫችን እና እነዛ ሰዎች እንግዲህ በአንዲት ትንሽዬ ስብከት አንድ ዮናስ የተባለ ነቢይ እንዲሁም መስበክ ሳይፈልግ ነው በአሳ ነባሪ ሆድ ተጥሎ ወደዛ ሄደው። የሚገርም ነነዌ በጣም ሰፊ የ3 ቀን መንገድ የምታስኬድናት ርቀቷ ማለት ነው ስፋቷ። እና ዮናስ ገብቶ የሰበከው የ1 ቀን መንገዷን ብቻ ነው። ሌላ በጣም ረጅም ቦታ አለ እና እዛ ሲሰብክ እንግዲህ ያው እሱም ፍላጎቱ አልነበረውም። በደንብ የተናገራቸው ቃላቶች ትንሽ ናቸው። ነነዌ በ3 ቀን ትገለበጣለች ንስሐ ግቡ ሲላቸው የነበሩ እና በዚህ ትንሽዬ ቃል ብቻ ያ ሁሉ ህዝብ ተመልሶ ከንጉሱ ጀምሮ እስከታች ህፃናት እንስሳት ሳይቀሩ ጾመው በሀገራቸው ሊመጣ የነበረውን መቅሰፍት እግዚአብሔርን ምሯቸዋል ማለት ነው። ስለዚህ አሁንም ለሀገራችን ጾም እንጾማለን። ፍቅር፣
ሰላም እንዲወርድ፣ ቸነፈር፣ ረሃብ፣ ጦርነት እንዲቀዘቅዝ ጾም አስፈላጊ ነው ማለት ነው። ሌላኛው ሀዘንና ችግር ለእግዚአብሔር መናገሪያ ነው። ሀዘንን ችግርን እግዚአብሔር እንዲሰማ በጸሎቶች አይደለም። ቀደም እንዳልኩ ጾም የጸሎት እናት ናት ብያለሁ። እዚህ አይደል ከልጅ ወደ እናት ነው የምታድገው። ከፍ ማለት ከፈለክ እግዚአብሔርን በጸሎት ዘውትር እንደለመንከው ከዛ ደግሞ ጾምን መጨመር አለብህ። እዚህ ሀዘንን ችግርን እንዲፈታልህ፣ በህይወት ያለው ቋጠሮ ካለ ፈተና ካለብህ እንዲፈታልህ፣ እንዲሁም በዚሁ ማካተት የምንችለው ከእቅዶቻችን በፊት ጾምን ማስገባት። አሁን ፍቃድ እግዚአብሔር እንዴት ይታወቃል ይላል በጣም ብዙ ሰው። በሌላ መራጉራችን መምጣታችን አይቀርም። በእርግጥ ግን ከዛ በፊት ጾምን የሚያስቀድም ሰው እግዚአብሔርን ፍቃዱን ያውቃል ማለት ነው። እዚህ ሀዘንህን፣ ችግርህን፣ እቅድህን በጾም ነው የምትናገረው። ለዚህ ምሳሌ የሚሆንን አስቴር ናት። መጽሐፈ አስቴር ምዕራፍ 4 ላይ ቁጥር 16 ላይ ተገልጿል። ወደ ንጉሱ ገብታ ስለ ህዝቡ ከማውራቷ በፊት በህዝቦቿ ሊደርስ የነበረውን ጥቃት ቀድማ ጾምን ያዘዘቻቸው። 3 ቀን ጾመው ጸልየው ነው ወደ ንጉሱ ገብታ ያደረገችው። ስለዚህ ከብዙ ነገሮቻችን እቅዶቻችን በፊት ሀዘናችንን፣ ችግራችንን እንዲሁም ደግሞ እቅዶቻችን የምንናገርበት ነገር ነው። ጾም አስፈላጊ ነው። ስለዚህ የመጨረሻውና ዋነኛው በጣም ወጣቶችን ብዙዎቻችን የምንፈተንበት አንድ ነገር የሆነ ሰቅዞ የያዘን አለቅ ያለን የሆነ ኃጢአት አለ አይደል? የሆነ አጋንንት አለ። አጋንንት መጫወቻ የሆነ በጣም ብዙ ሰዎች ነው። የጤናም ችግር ሊሆን ይችላል፣ ኤክስተርናሊ ጤናህም ሊሆን ይችላል። በዛው ልክ ደግሞ በውስጥ በኃጢአት የሚፈተን በጣም ብዙ ሰው አለ። ለዚህ ማቴዎስ ወንጌል ምዕራፍ 17 ላይ ቁጥር 21 ላይ የተገለጸ እንትን አለ፣ ታሪክ አለ። ሐዋርያት ጌታ በሌለበት አንድን በአጋንንት የተጠመደን ሰው ለማስለቀቅ ይሞክራሉ፣ ግን አልቻሉ። በጣም ሞከሩ ግን አልቻሉም። ጌታ መጥቶ ግን በአንድ ጊዜ ያስለቅቋል። ይሄንን እኛ ልናደርግ ያልቻልነው ለምንድን ነው ብለው ሲጠይቁት እንዲህ አይነቱ አጋንንት ያለ ጾምና ያለ ጸሎት ግን አይወጣም። ሜንሽን ያደርጓታል። ያለ ጾም ያለ ጸሎት፣ ያለ ጾምና ያለ ጸሎት መውጣት አይችልም፣ ማስለቀቅ አትችሉም ነው። ስለዚህ አሁን አለቅ ያለ እያስቸገረ ያለ ኃጢአት ካለ ሱስም ሊሆን ይችላል አይደል? ሱስም ኃጢአት ስለሆነ ግን የሆነ ሞክሬ ጸበል ተመላልሽ የሚል ሰው አለ አይደል? ጾመና ጸልይ ሞክሩ። ግን ያ በትጋትና በጽናት ነው መሆን ያለበት። አንድ ጊዜ እንደነነው ጾም በ3 ቀን ጾም ላይመለስልህ ይችላል። የእግዚአብሔር ራሱ የሆነ ታይሚንግ ስላለው ማለት ነው። ስለዚህ እንደዚህ አይነቱ አጋንንት በአጋንንት በመንፈስ የምንጨነቅ ሰዎች ካለን፣ በጤናችን ጉዳይ የምንጨነቅ ሰዎች፣ ከዛም በላይ ደግሞ የሆነ የሚያስቸግረን ከህይወታችን ወደ ኋላ እየጎተተ ከኩዮቻችን ወደ ኋላ እየጎተተ የሚያስቀረው የሆነ ኃጢአት አለብን ሁላችን የምንፈተንበት። ቅዱስ ጳውሎስ የሮሜ መልእክቱ ላይ ምዕራፍ 7 ላይ የማልወደውን መጥፎ ነገር አደርጋለሁ የምወደውን በጎ ነገር ግን አላደርግም ይላል። እና እንደዚህ ለኃጢአት ከተሰጠ ሰውነት ማን ያድነኛል? ሁላችንም ማድረግ እየፈለግን ማናደርጋቸው ነገሮች አሉ። ማድረግ ሳንፈልግ የምናደርገው በጣም ብዙ ነገር አለ። የሆነ ነገር የሚገፋፋን አንዳንዴ ካደረግከው በኋላ ራሱ እኔ ነኝ ያደረግኩት እስክትል ድረስ ወደ ጉዳዩ ስትሄድ ነገሩን ስታደርገው ራስን እስከማታቅ ድረስ እስከዛ ድረስ በቃ አስሮ ቁጭ ያደረግን በሰንሰለት ተብትቦ ቁጭ ያደረግን ብዙ አይነት ኃጢአት ብዙ አይነት ልማድ አለብን። ከዛ መውጣት ከፈለክ ጾም። እንደዚህ አይነቱ ጋኔል ያለ ጾምና ያለ ጸሎት አይወጣም። በጣም በጣም የሚገርም ነገር ነው። እዩ ማለት ማንም ሰው ይሄንን አስቦት ያውቃል ብዬ አላስብም። ምክንያቱም አንድ ሰው ከሱስ መውጣት ከፈለገ ይጾም ስትል እንዴት ነው የማይመስል ነገር ይመስላል አይደል? አዎ። ግን በቃ ትክክለኛው መንገድ ይሄ ነው። ከሱስ መውጣት የፈለገ ሰው መጾም ነው ያለበት። በጣም ይሄን ለምን መሰለህ? ሳይንሱ ራሱ የበላና የተራበ ሰው እኩል አይደለም የሚያስበው። ኮግኒሽን የሚባል ነገር አለ፣ የአስተሳሰብ ልኬት ማለት ነው። እስከ 9 ያልበላ ሰው እና ቁርስ ምሳውን በልቶ 9 ሰዓት ላይ እኩል በሆነ ነገር ቢፈተኑ በጣም የሚበልጠው ሰው እና ኢንተሊጀንት የሚሆነው ያልበላው ሰው። አዎ። ጾም እንደዛ አይነት እንኳን ብትሄድ በጣም ጠቃሚ ነው። ኮግኒሽንን ያሰፋል፣ የአስተሳሰብን አድማስ ያሰፋል ነው የሚሉት። አለመብላት ትንሽ ነገር ብሉ የሚባለው ለዛ ነው። በሳይንሱ እንኳን ብትሄድ ቤተክርስቲያናችን ለዛ ነው። ጾም ለነፍስ ምግብ ነው፣ ምግብ ደግሞ ለስጋ ምግብ ነው። ስለዚህ አሁን ሱስ ምናምን ያልናቸው ነገሮች ነፍስ መሰልጠን ስላቃታት ነው ስጋ ላይ። ያ ሱስ የሚሰለጥንብህ ነፍስ ላይ ነው። ወደ እግዚአብሔር የምትጎትተ መንግስተ ሰማያት እንድታስብ የምታረግህ ታው ይሄ ኃጢአት ነው የሚለን ህሊናን አስትቶ ምንም አሁን ኖርማል ሆኗል አይደል? ብዙ ኃጢአቶችን ማድረግ መስፈን ምን ማለት በጣም ብዙ ኖርማል ሆኗል። ያ የነፍስህን ድምፅ ማጥፋት ማለት ነው። ልክ የጌታችን መስቀል ላይ አይሁዶች ብዙ ቆሻሻ ከመሮ እንዳይታይ እንዳደረጉት ብዙ ስጋዊ ልማዶቻችን ብዙ ስጋዊ ስራዎቻችን ናቸው ነፍሳችን ላይ ተጭኖ ዛሬ ነፍስ ምንም አቅም የላትም። እንዴት ብለህ ትላቀቃለህ? ከዛ ግን ስትጾም ለብዙ ጊዜ ስትጾም ነፍስህን ነው ኃይል እየሰጣት የምትሄደው። ገብቷል? አሁን ምን የሚባል ጥያቄ አለ? 2 ተኩላዎች አሉ። አንዱ ጨለማ ነው ውስጥ ነው ያለው፣ አንዱ ብርሃን ላይ ነው ያለው። እና
የትኛው ይበልጥ የሚጎብዝ ይመስላል ወይ የሚወፍር ይመስላል? ብዙ ሰው ጨለማ ውስጥ ማነው ብርሃን ላይ ያለው ይላል። ግን አይደል የመገብከው አይደለ? ጨለማ ውስጥ ያለውንም ብትመግበው ብርሃን ላይ ያለው ሊከሳ ነው የሚችል። ስለዚህ እንደመገብካት ነፍስህን ጾም የምትመግባት ከሆነ በስጋ ላይ መሰልጠና ኃይሏን ከፍ ያረክላት መጥ ለዛ ነው በሱስህ ላይ አንተን በተቆጣጠሩ ባሰረ ሰንሰለት በሆነበት ነገር ላይ እንድትሰለጥን ከፈለግ ጾም የሚባለው ጾም ነፍስን ስለምታበረታ ነው። በገርምህ እንደውም አንዳንዴ ምን የስጋን ሐሳብ ለማሰልጠን ስጋ በቃ ሁልጊዜም ከመብላት አይቦዝን እና ክፉ ልማዶች አሉ። በጣም ክፉ ልማዶች ማለት ነው። በአባባል ጭምር የሚጠቀሱ ብዙ ክፉ ልማዶች አሉና እኔ እንትን አልገደልኩ ምጾመው እኔ እስከ 4 በቂ ነው እስከ 6 እነዚህ የሰዓት ስፔሲፊኬሽኖች እንዴት ናቸው የሚታዩት? ወይም ደግሞ በቤተክርስቲያን ሴትል የተደረገ ነገር አለ ወይ ወይም ደግሞ የተቀመጠ ነገር አለ ወይ የሚለውን ነገር ማንሳት ከቻልን የሰው ልጅ አቅሙ የታወቀ ነው ማለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። በፍጹም ሰውነቱ ነው 40 ቀን 40 ሌሊት የጾመው። ሊቀ ነቢያት ቅዱስ ሙሴ 40 ቀን 40 ሌሊት የጾመው፣ ቅዱስ ነቢዩ ኤልያስ 40 ቀን 40 ሌሊት የጾመው ሰው በሰውነታቸው እንደኛ ሰው ነበረ ይላል መጽሐፍ ቅዱስ። ኤልያስ ከዛ በጾምና በጸሎት ሰማይን ለጎመ ይላል። ቀድሞ እንደኛ ሰው ነበረ የሚለውን ነገር መጽሐፍ ቅዱስ ሜንሽን ያደረገው ሌላ ኃይል ስለሌለው ነው። በቃ እንዳንተ ሰው ነው እና የቅዱሳን ተአምር አሁን ገድላት ምናምን የሚሉት ነገሮች ሜንሽን የሚደረጉት በሰው አቅም የሰው ልጅ እግዚአብሔርን ካመነ ማድረግ የሚችላቸው ነገሮች የማድረግ ጥጉ እስከዛ ነው። እንደውም አልተነካም። በስሜ የሚያምን እኔ ካደረግኩትም በላይ ማድረግ ይችላል ነው ያለው ጌታ። ስለዚህ አሁን እንደው እስከ 6 መጾም እስከ 9 መጾም የሚል ለሰው ልጅ ጥያቄ ሊሆንበት የሚገባ ነገር አልነበረም። ግን እንደ አቅም መሆኑ ልክ ነው። እስከ አቅምህ ድረስ መጾም አለብህ። ከተቻለ እስከ 9 ካልሆነ ደግሞ እስከ 6 መጾም አለብህ። ግን ጉዳዩ ዋናው ኢንቴንሽን ነው። ለምንህ ነው የምትጾመው? ለምንድን ነው ገብቷል? ለምንድን ነው የምትጾመው? ቅድም እንዳልኩ ፍቅረ እግዚአብሔር ካለ እግዚአብሔርን ወደዋለሁ የምትል ከሆነ ወደ በኋላ እንዴት እንጾም ላይ በደንብ ስለምናነሳው አጾጾማችንም ልክ ሊኖረው ስለሚገባና በሰዓት የተገደበ ጉዳይ መሆኑ አይደለም። ሰው 1 ሰዓትም ቢጾም ግን የጾመበት ምክንያቱ ነው የሚወሰነው እና እግዚአብሔርን ስለመውደዱ ምክንያት ያደረገው ነገር ሁሉ ለሱ የጽድቅ መንገድ ነው የሚሆነው። ግን በተቻለን አቅማችን እናውቃለን። በሽተኛ ካልሆንክ በስተቀር ኤክስኪውዝ ያበዛ የማይጾም በጣም ብዙ ነው ያለው። አንዳንድ ሰው ደግሞ እንደ ሁኔታው የሚልም አለ። አሁን ጋባዥ ከተገኘ ያው ቁርስ ከተገኘ በላሉ ካልሆነ እንግዲህ ጾማሉ። በጣም የሚገርመኝ ነገር አለ። ከሁላ ከነጮቹ እንዴት ነው የወሰድናቸው ነገሮች ብሬክፋስት አይታል በቃ ጭራሽ ከኛ የጾም ሂደት ጋር የሚፋለስ ነገር ነው። አሁን ያወራነው ነገር ግን ከቤተክርስቲያን ስርዓት አንፃር ቤተክርስቲያን ያስቀመጠቻቸው ነገሮች አሉ አይደለ? ለምሳሌ ቅዳሴ 6 ሰዓት ይገባል እና 9 ሰዓት ያልቃል። ስለዚህ እስከዛ ድረስ ብንጾም መልካም ነው የሚለውን ነገር መጥቀስ ስለፈለኩኝ ነው። ትክክል። ወደ ቀጣይ ነገር እንለፍ። ብዙ ሰዎች ለመጾም ሲያስቡ እንደነገርኩ ቅድመ ሁኔታዎችን ያስቀምጣሉ። ገባ? ቅድመ ሁኔታዎችን ያስቀምጣሉ። ይሄ ቅድመ ሁኔታ የመጀመሪያው እንዴት ንስሐ ሳልገባ ወይ በቃ እኮ እኔ እኮ መጾም አልለመድኩም ምናምን ይላሉና ያው እኛን ጨምሮ ማለት ነውና እንዴት ነው ቅድመ ሁኔታዎች አሉት ወይ? ወደ ጾም ለመግባት ቅድመ ሁኔታዎች አሉት ወይ? አያይዘህ ከቅበላ ጋር የተያዘ ነገር መመለስ ከቻልክ ወይም ደግሞ ማስረዳት ከቻልክ እንሞክር እስቲ። ያው አሁን ያለንበት ጊዜ የጾም ወቅት ነው። ኦሬዲ ይሄንን በምንቀርጽበት ሰዓት የጾም ወቅት ነው። ግን ከዚህ በኋላ ወደሚመጣውን ለማስተካከል እንደዛም ሆኖ ግን አሁን ሰው አንዳንድ ሰው ኦሬዲ ጾሙ ተጀምሯል ብሎ ማይጾም ሰው አለ። ለዛ ምሳሌ ቤተክርስቲያን አቋርጠህ ይቅርታ ሸተተኝ ያለኝ አንድ ሰው ነበር። እንትን በአሳ ቤት ጋር ሳልፍ አለ በቃ ሸተተኝ ጾሜን አፈረሰው እና እንዲህ በመሽተት የሚፈርስ ጾም አለን ወይ? ሁሉም ነገር ምክንያት ማወቅ ያለብህ ነገር ቅድም እንዳልኩ ነው። እግዚአብሔርን መውደድ ያለው ሰው አንተ ለምትወደው ሰው እንዴት ነው ምንም ነገር ያ ነው። በቃ ለእናትህ ብለህ እስከ 9 ሰዓት መጾም ይከብድሃል። እናትህ ከዚህ በኋላ ልጅ አይደለም አንተ ከ9 ሰዓት በፊት ከበላህ ብትልህ ማድረግ አቅሙ የለህም አለ አይደል? ይሄ እግዚአብሔርን መውደድና ያለ መውደድ ጉዳይ ነው። እግዚአብሔርን ከልብ ተወደዋለህ ወይ? ቤተክርስቲያናችን ከጾም በፊት ማድረግ አለብን ብላም ታስተምረን። ሊቀ ነቢያት ቅዱስ ሙሴ የሰጠን ከእግዚአብሔር ተቀብሎ የሰጠን 10ቱ ትእዛዛት አለ። እሱን በሁለት ትከፍላቸዋለች። ፍቅረ ቢጽና ፍቅረ እግዚአብሔር ብላ ጾም መውደድና እግዚአብሔር መውደድ ብላ።
ባልንጀራ እንደራስ ውደድ ፍቅረ ቢጽ ነው። ከእግዚአብሔር ውጭ ሌላ አምላክ አታምልክ። ፍቅረ እግዚአብሔር ልክ እንደዚህ ያለች ትከፋፍላቸዋለች። ሁለቱን ፈጽም። ያ ማለት ከወንድም ከቢጽ ጋር ታረቅ፣ ከእግዚአብሔር ጋር ታረቅ። ከእግዚአብሔር ጋር በንስሐ ታረቅ፣ ከወንድም ጋር ይቅርታ ታረቅ። ያስቀየመህን ሰው አንተ ራስህ ሄደህ ይቅርታ ጠይቀው፣ ታረቀው። ምንም አልያዝኩብህም በለው። ወዳጅሁን ያስቀየምከው እሱ ያስቀየመህን ሰው ነው፣ ራስ ጠይቀው። አንተም ይቅርታ ጠይቅ፣ ከሰው ጋር ታረቅ ነው። ከዛ ከእግዚአብሔር ጋር ታረቅ፣ ወደ ጾም ግባ ነው። ይሄንን ሳላደርግ ነው ጾም የገባ የሚል ሰው ከሆነ አሁንም ቢሆን እድላለን። ምክንያቱም ጾም ከገባና ከወጣ የሚባል ነገር የለም። በጊዜ ገድባ ቤተክርስቲያናችን ትሰጠናለች እንጂ ኦልሬዲ ገብቷል እንዲህ ማድረግ አትችልም። አሁን እንደውም በጣም እየበዛ ያለው በጾም ወቅት ንስሐ አይሰጥም የሚባል ነገር ነው የተናፈሰ ያለው እና ንስሐ መግባት የማልችለው እና አሁን እንደው በ40 ቀኑ መሀል በ50 ምናምን የጾሙ መሀል አንድ ሰው ንስሐ መግባት እየፈለገ ቤተክርስቲያናችን ከልክለው እውነት ቢያርፍ ይሄ ሰውዬ ማን ነው ተጠያቂ? ቤተክርስቲያናችን እንደዚህ ነገር አታስተምርም። በጾም ወቅት ንስሐ መግባት አይቻልም አይደለም የሚባለው። ከዛ በፊት ቢሆን ጥሩ ነው። ግን አሁን የልብስህን ጫፍ እሳት ያዘኝና ኦሬዲ ይዞኛል ብለህ እንደማትቃጠለው ሁሉ ጾም ገብቷል ብለህ ደግሞ ከጾም መሸሽ የለብህም። አሁን አጾም፣ አሁን ስጋ እየበላህ ነው አይደል? ጾም ነገ ጀምር። ለምን 50ኛው ቀን አትደርስም? 10 ቀን ለምን አይቀሩም? ለምን 2 ቀን አይቀሩም? ጾም በቃ እግዚአብሔር ከልብ የጾምካትን 2 ቀን ጾም ይቆጥርልሃል። እዚህ ሰበብ አይሆንም ነው። እዚህ አንድ ሰው ከጾም በፊት ቅበላ ማለት ቅድም እንዳልኩ ነው፣ ከሰውና ከእግዚአብሔር ጋር ታርቆ መቀበል። ጾምን በምን ትቀበሉታላችሁ ከተባለ በንጹህ ሰውነት ነው። ንጹህ የሚያደርግህ ምንድን ነው? ቂም የሌለበት በደል የሌለበት ሰውነት ሲኖር ነው፣ ንጽህና ሲኖር ነው አይደል? ያን ንጹህ የምትሆነው ደግሞ የህግ ሁሉ ፍጻሜ የተባሉትን ፍቅረ ቢጽና ፍቅረ እግዚአብሔር ስትፈጽም ነው ማለት። ስለዚህ ከሰው ጋር ታረቅ። እንደውም እንኳን አንዳንድ ቤተክርስቲያን ሰዎች ልጆች ምናምን ቴክስት ይደራረጋሉ በዚህ አብይ ጾም አይደል? ከመግባቱ በፊት የበደልኳችሁ ነገር ካለ ይቅርታ። እንደዛው ሁሉ ደግሞ ሄደው የንስሐ አባታቸው ጋር እግዚአብሔርን በድያለሁ ብሎ ይታረቃሉ። ስለዚህ ከሰውም ጋር ከእግዚአብሔር ጋር መታረቅ ነው እንጂ ስጋን መበቀል አይደለም። ስለማላገኝህ ብሎ ናፍቆትን መወጣት ምናምን አይደለም። ቅበላ መብላት መጠጣቱ መጥፎ ነገር ሆኖ አይደለም፣ እኛም እንበላለን። ግን ትክክለኛው የቅበላ ቤተክርስቲያናችን ቅበላ ብላ የምታስተምረው ግን ከእግዚአብሔርና ከሰው ጋር መታረቅ ነው። በጣም ቆንጆ አይነት ውይይት እያደረግን ነው። እናመሰግናለን። የሆነት ሌላ ምንድነው ልጠይቅህ የምፈልገው፣ ብዙ ክርስቲያኖች ወይም ደግሞ በእኛ ቤተክርስቲያን ያሉ ምዕመናን ጾምን የሚያስቡት ከምግብ ብቻ መከልከል አይደል? ከምግብ ብቻ መከልከል ነው ወይ ጾም? የእውነት እንዳልኩ ከምግብና ከመጠጥ መከልከል መራብ ነው፣ ጾም አይደለም። በቃ ይሄን ማሰብ አለ። አለመብላትም አንዳንዴ ማስፈለም አጋጥሞ ያውቃል እኮ። አሁን ስራ በዝቶብ ምናምን ረስተው ራሱ ላትበላ ትችላለህ። ቀን ሙሉ እንዴ ዛሬ አልበላሁም እንዴ ምናምን ትችላለህ። እሱ መብላት ላትፈልግ ትችላለህ። ታመህ ላትበላ ትችላለህ። እና ከምግብና ከመጠጦች መከልከል አይደለም። እንደውም ምንድነው ብትበላ ጥርቅም አድርገህ በላ ይሻላል ነው የሚባለው። ከስጋዊ ፈቃድ ሳትከለከል፣ አሁን ወደ በኋላ ማነሳቸው ነገሮች ሳትከለከል ብትጾም እንደው ዝም ብለህ ብትበላ ይሻላል ነው የምትለው ቤተክርስቲያን። እና ኢሳይያስ 58 ላይ ያለ ጾም ከስጋዊ ፈቃድ መከልከል፣ ስጋ ሊያደርግ የሚፈልገውን ነገር ማቀብ፣ ተው በቃ ለአሁን ተው ብለህ ነፍስህን ለማስገዛት መጠርበት ነው። እና ትንቢተ ኢሳይያስ ምዕራፍ 58 ላይ ህዝቡ ያነሳል ጾምን ተራብን ግን ከእግዚአብሔር ምን የሚያገኘው ነገር የለም ይላል። እና እግዚአብሔር መልሶ እንዲህ ምን አይነት ጾም ነው የጾማችሁት? ሰራተኞቻችሁን ያስጨነቃችሁ በጥብ በክርክር የጾማችሁትን ጾም እያለ በጣም ብዙ ያደረጉትን ነገር ሊያደርጉ የማይገቡትን ግን ያደርጉትን ነገር ሜንሽን ያደረግና እኔ የፈቀድኩት ጾም እንደዚህ አይነት ጾም ነው ወይ ብሎ ይጠይቃቸዋል። ስለዚህ እኔ የፈቀድኩት ጾም መራብን አይደለም፣ ከጥል ከክርክር የሚራቅበት ከስጋዊ ፍቃድ የምትታቀበት። የስጋ ፍቃድ ምን እንደሆነ የታወቀ ነው። ስጋ እኮ ልብላ ልጠጣ የሚለው ለምን ይመስላል? ከመብላትና ከመጠጣት በኋላ ኃጢአት ስላለ አይደል? ምኞት ፍትወትን ስለሚያነሳሳ ነው። የማይበላ ሰው አይዘሙትም፣ ፍላጎቱም አይኖሩም። በነገራችን ጾም ውስጥ ሆነ ለኃጢአት ፍላጎቱም አይኖርም። ምክንያቱም የምትሰለጥነው ነፍስ ናታ። ስጋ ይታሰራል። ገብቷል? እየመገብካት ያለው ነፍስህን ነው። ስለዚህ ነፍስህ ናት በስጋ ላይ የምትሰለጥነው። እና በቃ ይሄ ምንድነው አንዳንዴ ነው በተለምዶ ሰይጣን ይታሰራል በጾም ወቅት ፈተና ሁሉ ይቀላል ምናምን ሲባል ሰምተህ ታውቃለህ? እኛ ልጅ እያለን እንደዛ ይባል ነበር። ሰይጣን ይታሰራል በጾም ወቅት፣ አሁን በቃ ነፃ ነን ምናምን ይባላል። ያ ነገር የመጣው ከየት ነው? ስጋ ስለሚታሰር ነፍስ ስለምትሰለጥን። በጠዋት መነሳት ጸሎት ማድረግ ከፈለግ ማታ ብዙ አይደለም የምትበለው። ጾም ነው ደግሞ ሆድ ላይ ብዙ ነገር የለም፣ አይከብድም። ትነሳለህ፣ ጸሎት ታደርጋለህ። ድሮ ማድረግ የሚከብዱ መንፈሳዊ ተግባራትን በጾም ወቅት ለማድረግ ቀለል ይሉላል። ታስቀድሳለህ። በጣም ብዙ ሰው አሁን በአብይ ጾም ያስቀድሳል አይደል? ከጾም በኋላ ግና ብትለው ኧረ የሚለባቸው ነገሮች አሉ። ነፍስ ስለምትሰለጥን ነው። እና ከስጋዊ ፍቃድ መታቀብ እና የምንጾምበትን ምክንያት ማወቅ ነው። በቃ እንዴት እንጾም ከተባለ ከስጋዊ ፍቃድ መታቀብ ያስፈልጋል። ሌላኛው ነዳያንን ማሰብ ያስፈልጋል።
በጣም ትልቅ ፖይንት ባይዘው እውነት በጣም ትልቅ ሀሳብ። ቤተክርስቲያናችን የምታስተምረው የጾም አንደኛው ዓላማው እንደውም ካልኩ ከስጋዊ ፍቃድ ከመታቀብ ምናምን ሌላው ዓላማው እግዚአብሔር የተራቡ ሰዎች እንዴት እየኖሩ እንደሆነ እንድታውቅ ይፈልጋል፣ እንዲሰማ ይፈልጋል። አሁን እነሱ ይኸውልህ ጾም ገባም ወጣም ይጾማሉ። እነዚህ ሰዎች ፈለጉም አልፈለጉም ይጾማሉ። አንተ ምግብ እያለህ ነው ገብቷል ማድረግ የቻልከው ምትተው ራስን መካድ ነው፣ ራስን ማቀብ ነው፣ መታገል ነው ገብቷል። እና ነዳዩ ምንድን ነው እየተሰማው የሚውለው? ይሄ ለምኖ ምን ብሎ ጠዋት ምሳ ሰዓት እስኪሆን ያክል ሰዓት ድረስ ምግብ አጥቶ የሚራበው ሰው እንደዚህ ነው የሚርበው እያለ ወንድም ውደደው አንሳው ያልኩህ ወንድምህ እንደዚህ ነው እየተራበ ያለው እያለህ ነው እግዚአብሔር። ስሜቱ ይሄ ነው የመራብ ስሜት። እና ነዳያን እንድታስብ ነው። እና የተውከውን ቁርስን የተውከውን ምሳህን ደግሞ ለዛ ነዳይ እንድትሰጥ ነው። የጾሙት ይበቃቸዋል፣ ስጣቸው፣ ምግብህን አሳልፈ ስጥ። እና የመራበን ስሜት ከነዳያን እንድንካፈል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከነዚህ እንደ ታናናሾቹ ብሏል። የሚነቅ ያኔ ንቁ ብሏል። እሱ ነው እሱ ክርስቶስ ማለት እሱ ነው። እንደውም አንድ ሊቅ አሁን ዮሴፍና ኒቆዲሞስ ክርስቶስን ገነዙ ምናምን ሲባል እንዴት ያሉ እድለኛ ናቸው ትላለህ? እድለኛ መሆን ከፈለግ ውጣ። ሞቶ የሚቀብረው ያጣ ሬሳ ብዙ አለ። ተኝቶ ብርድ እያንቀጠቀጠው ያለው የሚለብሰው ያጣ ብዙ አለ። እሱ ጌታ ነው እና ሄዳ አልብሰው ነው። እንደውም ቅዱስ ዮሐንስ አፈወርቅ ቤተ መቅደስ ገብተህ ክርስቶስን ካጣሁ ምናልባት ደጅ ላይ የሚለምነው ሰው አልፈው ሊሆን ይችላል እና ሺሻማ ደርድረ ብታበራ ይላል ቤተ መቅደስ ላይ ሺሻማ ደርድረ ብታበራ ቅድም አልፈ የመጣው የነዳዩ እንባ ያን ሻማ ያጠፋብሃል ይላል። ሰውን አልፈ መታገኘው እግዚአብሔር የለም። ነዳያን አልፈ መታገኘው እግዚአብሔር የለም። እኔ እጅግ በጣም ይደንቀኝ ታሪክ አለ። የአባ ቢሾይ ታሪክ አባ ቢሾይ ይባላል እና እግዚአብሔር በተራራው እገለጣለሁ አለ ክርስቶስ። እገለጣለሁ በተራራው በዚህ ሰዓት ነው ማንም እንዳያረፍድ ለትንሽ ጊዜ ነው የምገለጠው ከዛ አሰወራለሁ አለ እና መነኮሳቱ ሰዓቱን ጠብቀው መሯሯጥ ጀመሩ። ጌታዬን ላይ ሆኖ ጌታዬን ላይ ሆኖ ብለው እና እየሄዱ በጣም እየሄዱ አንድ ሽማግሌ ከታች ከተራራው ጫፍ ቆሞ እኔ አቅሙ የለኝም እባካችሁ ጌታዬ እንደናንተ ሊሆንና ተሸክማችሁ ውሰዱኝ ይላቸዋል። እነዛ መነኮሳት አረኛ ሰዓት የለንም እያሉ ትተውት ይሄዳሉ። መጨረሻ ላይ አባ ቢሾይ ይደርሳሉ። እባክህ አገዘኝ ሲሉት እሺ ብለው ተሸክመውት እንደውም ስዕል አለ ጌታን የተሸከሙ አንድ አባት ስዕል አይተህ ከሆነ አባ ቢሾይ ናቸው። እና እየተሸከሙ የሆነ ሳለ ግርማው ብርሃኑ ምናምን እየተለወጠ መጣ እና ጌታ የነበሩ እነዚህ ሰዎች አልፎት ሄዱት። ተገልጦ ነበር ኦሬዲ እና በታናሽህ በነዳዩ ያላየውን እግዚአብሔር የትም አታገኙ። እና እግዚአብሔርን ማበደር አይደል ምጽዋት። አሁን ጾም በምጽዋት ነው መታጀብ ያለበት። እዚህ ነዳያን ማሰብ እጅግ እጅግ በጣም መልካም ነገር ነው። ለሁሉ በጾም ብቻ ወቅት አይደለም በቃ ለነዳያን ለመለካከት መቀየር አለበት። ጌታ ማለት እሱ ነው። የናከው የተላው ይሄ ልብሱ የተጫጨቀው ሰው ነው ጌታ። በወንጌልም እኮ አለ አንድ ሰው በጌታ መጥቼ በቤትህ አርፋለሁ አለው። ጠበቀው። አንድ ነዳይ መጣ አንኳኳ ይበላ ምናምን ሲለው አይ ትልቅ ሰው እየጠበቅኩ ነው ሂድልኛል። ሶስት የተመላለሰ ሰው እና ጌታን ቢጠብቆ ቀረ። በነገታ የሚያስተምርበት ቦታ ላይ ሄዶ አምላክ አይደለሁ እንዴት ቃልን ታጥፋለህ? እየጠበቅኩ እመጣለሁ ብለኛል ነበር ሲለው ሶስት መጥቼ ሶስት መለስከኝ ይቆር ሶስት መለስከኝ። እና ይሄ ነዳይ ነው አሁን እያለፍናቸው። እና በጾም እጅግ ማድረግ ያለብን ነገር ማብዛት ያለብን ምጽዋትና ነዳያንን ማሰብ ነው። ነዳያን ያልታሰበበት ጾም አይደለም። ከእንዴት ጾም ውስጥ አንደኛው ይሄ ነው። በገርመ ከስድስቱ ቃላት ወንጌል ራሱ ከተሰጡን ውስጥ ብራብ አብልታችሁኛል መቼም በጣም ይሄ ትልቅ ማለት የምንጠየቃቸው በዳግም ምጽአት ልንጠይቅባቸው ከምንችልባቸው ነገሮች አንዱ ብራብ አብልታችሁኛል ነው። ስለዚህ በጾም ይሄንን ትሩፋት ብናደርግ በጣም በቃ አስቡ እንግዲህ ሄደ መጨረሻ አብልታለሁ ብራብ አብልታለሁ በጣም አጥታል። ከዛ ጻድቃን ይሉታል ይባላል እኮ የተረባህ አይተነ መች ተረባህ መች ታስረህ መች ታርዘህ ነው የምናለብስ ይሉታል። ከነዚህ ታናናሾቹ ያለው እነሱ ነው። አንዱ እሱ ነው። ብራብ አብልተኛል ባይዚ ለነፍስህም ነው። እና ነፍስህ ተረባ አብልታለች ወይ? ነፍስ የተራበችው ጾም ነው። ነፍስ የተራበችው ቃለ እግዚአብሔር ነው። ካልጾምክ ያኛውን ጥያቄ መመለስ አትችልም። ሺ ነዳይ ራሱ ብታተርፍ በኦኬ ብራብ አብልተኛል ግን ነፍስ ስላንተ ነፍስ ይጠይቃል። በአንተ ነፍስ ራሱን ወክሎ ብራብ አብልተኛል የተራበችውን ቃለ እግዚአብሔር የተራበችውን ጾምን የተራበችውን ነፍስህን አብልታታለሁ ይላል ይጠይቃልና ነዳያን ማሰብ እጅግ በጣም መልካም ነው። ብዙ ቅዱሳን እኮ ለዚህ ነው እነ አባታችን አቡነ ተክለ ሃይማኖትም በዚሁ ነው አይደለ? ዓለምን ሁሉ እንደ ጨው ሆኜ አጣፈጥኩኝ ለራሴ ግን
አልጫ ሆንኩ ብለው ወደ ጾም ነው የገቡት አይደል? ወደ ጾም ወደ ጸሎት። ጾም ታላቅ ነው በጣም። ሌላኛው ቅዱስ አምብሮስ የሚባል አባት አለ። ሰውን በአንድ ቤተ መንግስት ይመስለውና ቤተ መንግስቱ 5 መስኮቶችና 1 በር አላት ይላል። አንተ እሱ ቤተ መንግስት ነው። ስለዚህ 5ቱ መስኮቶች ማለት 5ቱ የስሜት ሕዋሳቶች ናቸው። በሩ ደግሞ አይምሮህ ነው። ስለዚህ ሰይጣን በሩ ዝግ ከሆነ በምን ይገባ? በመስኮት ይገባ። መስኮቱና በሩን ዝግ ካረክበት ግን አይገባም። ከነዚህ ከ5ቱ ስሜት ሕዋሳቶች ወይም ደግሞ ከዚህ ይሄንን ቤተ መንግስት ማጾም ማለት ነው። ጾም ማለት እንዴት እንጾም ማለት። ስለዚህ ከ5ቱ የስሜት ሕዋሳቶች ራሳችን መቆጠብ አለብን። የምታየው ምንድነው? እያየ የምትውለው ምንድነው? የምትሰማው ወሬ ምንድነው? ከማን ጋር ነው እያልክ ያለው? አንደበትህ የሚያወጣው ቃል ምንድነው አይደል? እጅህ የሚዳሰሰው ምንድነው? አፍንጫ የሚያሸተው ምንድነው? 5ቱ። እሱን ከሰጋ ሰይጣን ማሸነፍ ትችላለህ። ከዛ የምታስበው ምንድነው? በሩ ዋናው ነገር ደግሞ አይ በቃ በአይምሮ እያደረግከው ያለው ነገር፣ በህሊና እያሰብከው ያለው ነገር ምንድነው? አሁን ኃጢአት የሚፈጽምባቸው መንገዶች 3 ናቸው። በህሊዮ፣ በነቢዩና በገቢር። ህሊዮ አሁን የሰው ልጅ እንዴት እንዲህ በሐሳብ እንዴት ኃጢአት አለመስራት ይችላል? እንደውም ብዙ ሰው የሚያውቅ አይመስለኝም። በሐሳብ የሚሰራ ኃጢአት ማይመስለው በጣም ብዙ ሰው አለ። በእርግጥ ክፉ ሐሳብ አይምጣብኝ ማለት አትችልም ይላል ቅዱስ ዮሐንስ አፈወርቅ። እኔ እንኳን የጌታችን የመድኃኒታችን ኢየሱስ ክርስቶስ ጽዋን ተሸክሜ በቅዳሴ ሰዓት የዝሙት ሐሳብ ይፈታተን ነበር። መፈተን ማለት አይደለም። አሁን አንዳንድ ሰው በቃ ሐሳቡ ሲመጣበት ኃጢአት እንደሰራ እያሰበ ያዝናል። ሐሳቡን ተቀብሎ አለማጣጣም ገብቷል። ሐሳቡ ይመጣብሃል፣ መፈተን አይቀርም። ግን አማትበህ ነው የምትመልሰው ያንን ሐሳብ ትክክል እንዳልሆነ ገብቶ ትሸሸዋለህ ወይ ነው። ስለዚህ በአይምሮ የሚገቡትን በበር የሚገቡትን ኃጢአቶች መዝጋት መጾም ማለት 5ቱን የስሜት ሕዋሳቶቻችን መቆጣጠር። በእጅህ እየነካቸው ያላቸው ነገሮች ምንድነው እየሸተትክ ያለው? በተለይ ደግሞ ምንድነው እያየህ የምትውለው አይደል? አሁን እኮ አባቶቻችን ቤተሰቦቻችን ቲቪ ምናምን ይጠፋል። እንደውም አንዳንድ ቤት ቲቪ ይዘጋል ምናምን፣ ዜና የሚባል ነገር አይታይም ይባላል። በአይን የሚገባውን ኃጢአት በጆሮ ሐሜት አይደል መታወራችሁ እኔ በዋልት ፌዝ ምናምን መተው አለበት። ከዛ አንደበት ደግሞ ከምንም ነገር በላይ መጾም ያለበት አንደበት ነው። አዎ ቅዱስ ያሬድ ራሱ ይላል አፍ ይጾም፣ ጆሮ ይጾም፣ አይን ይጾም ይላል። ከዚሁ አንጻር ማለት ነው። እዚህ አሁን ቅዱስ ዮሐንስ አፈወርቅ እንደምን ይላል? ሰው ነህ ግን ደግሞ እንደ እባብ መርዝን ስትተፋ ያለው ወንድምህን ስታቆስልበት ያለው አንደበትን። አንደበት እኮ የተሰጠ ሰውን ከቁስለ ስጋና ከቁስለ ነፍስ እንድትፈውስበት ነበር። አንተ ግን የባሰ ታስቆስልበት ያለው ይልና አሁን ማን ብዬ ልጥራህ? አንተን እንደ አውሬ ስትደፋነፋም አያለሁ፣ ስትናደድ ስትጮህም አያለሁ ይልና መጨረሻ ላይ የሚጠይቀው ጥያቄ አለ። ማን ብዬ ልጥራህ? ሰው ወይስ አውሬ? ይሄ የአንደበትን ኃይል ነው የሚናገረው። ስለ እያንዳንዱ ንግግሮቻችን፣ ስለ እያንዳንዱ ቃሎቻችን እግዚአብሔር ጠይቀን እና በአንደበት መጾም ያስፈልጋል። ልክ እንደ ጾምከው ደግሞ የምታወራቸውን ቃላቶች መምረጥ ያስፈልጋል። ቅድም እንዳልኩ ከቁስለ ስጋና ከቁስለ ነፍስ ትፈውስበት ዘንድ ነው አንደበት የተሰጠ። ሰውን ታድንበት ዘንድ፣ ሰውን ታጽናናበት ዘንድ፣ የእግዚአብሔርን ቸርነት የእግዚአብሔር ምሕረት ትሰብክበት ዘንድ ነው ይህ አንደበት የተሰጠ። አንዳንድ ጊዜ ከማውራታችሁ በፊት የምታወራው ነገር ከዝምታ ይልቅ ያማረ ነው ወይ ብለህ ጠይቅ ይላል። ዝምታ እጅግ በጣም ውብ ናት። ዝምታ የሆነ ነገር ተወራ ስትል ከዝምታ ይበልጥ ያማረ ነገር ነው የማወራው ብለህ አስብ ነው። ስለዚህ 5ቱን የስሜት ሕዋሳቶቻችን መቆጣጠር፣ በር የተባለውን አይምሮ መዝጋት፣ ከነዚህ ሁሉ ነገር መጾም ያለብን ስንጾም ማለት ነው። ይሁዬ እንግዲህ የጾም ሐሳባችንን እየጠቀለልን ያለ ነው። ጠቅልለናል ኦልሬዲ። ግን በመጨረሻ እንደው ለኛ ለወጣቶች እንዲሁም ለቤተክርስቲያን ምዕመናን ከቤተክርስቲያን ውጭም ላሉ ሰዎች የምትነግረን ነገር ካለ ስለ ጾም የመጨረሻ እናድርግ። ቀደም ያነሳሁትን ነገር ነው ሜንሽን ማድረግ። መፍትሄው በእጅ ነው። በጣም ብዙ ሰው ከቤተክርስቲያን እያራቀ ያለው፣ በጣም ብዙ ሰው ከእግዚአብሔር እያራቀ ያለው በየቀኑ እያደረገ ያለው ኃጢአት ስለሚያሸመቀው። ሰው ነህ፣ ደካማ ነህ። ቅዱስ ዮሐንስ አፈወርቅ እጅግ ድንቅ ንግግር አለው። መውደቅ አዳማዊ ነው፣ ከወደቁበት አለመነሳት ግን ዲያብሎሳዊ ነው። አዳምም ዲያብሎስም የሰሩት ኃጢአት ተመሳሳይ ነው። አዳምም አምላክ መሆን የፈለገው፣ ዲያብሎስም አምላክ ነው። ሁለቱም ወደቁ። ጉዳዩ የመነሳት ነው። እግዚአብሔር ከመነሳት እንጂ ከመውደቅ ጋር ምንም ታሪክ የለም። ለምን ወደቅ አይልም። አሁን እኮ ወደ መንግስተ ሰማያት ስትሄድ እግዚአብሔር ቢጠይቅ ምን ብሎ የሚጠይቅ ይመስላል? ለምን ኃጢአት ሰራ አይደለም፣ ለምን ንስሐ አልገባህም? ነበረ እጅ ላይ ደጅ ላይ ነበረ። እንደ መምህርህ ነግሬሃለሁ። የትኛውም አይነት ኃጢአት የኔን ምህረት እንደማይሸፍን ነግሬሃለሁ። ታዲያ ለምን ማረኝ አላልከኝም? ምንድነው መንፈስ ቅዱስን የሰደበ ስርየት የለውም ይላል ይባል የለ። መንፈስ ቅዱስን መስደብ ማለት በእግዚአብሔር ምህረት አለማመን ማለት ነው። እዚህ ምድር ላይ በቃ ስርየት የማያገኘው ኃጢአት ሁለት ነው። አንደኛው ተስፋ መቁረጥ። ተስፋ መቁረጥ ማለት ራስን ማጥፋት ማለት ነው። ራስን ስታጠፋው
በውስጥ ያለውን መንፈስ ቅዱስ ነው የምትገለው፣ መስደብ ነው፣ አያድነኝም ብለህ ማሰብ ነው። ሁለት ደግሞ ንስሐ ለመግባት ነው። እግዚአብሔር ማረኝ ካላልኮ ሊመራ አይችልም። ምክንያቱም ነፃ ፍቃድ ስለሰጠ ነው። አስገድዶ አስጨንቆ የሚገዛ እግዚአብሔር የለም። ስለዚህ ቅድም እንዳልነው ያቺ ከእግዚአብሔር እያረቀች ያለችውን ኃጢአት ይዛሃትና እግዚአብሔር ሰሪ እንደራርገ በቃ እጅህን ስጠው። በራስህ ታግለሃል፣ አይተኸዋል፣ አላሸነፍክም። ብዙ ነገሮች ሞክረናል። ሰርች ራሱ አድርገና how to stop አይደል በቃ ብለም ሰርች ታደርግ ትችላለህ። ግን ጹም፣ ጸልይ፣ ንስሐ ግባ፣ ወደ እግዚአብሔር ተመለስ። እንደሚያድንህ ቃል ገብቷል። እግዚአብሔር ደግሞ ያድነናል። እና የክርስትናን ህይወት በደንብ ከተረዳን የጾምን ኮንሰፕት በተለይ ደግሞ በዚህ ጾም በጣም ረጅም ጊዜ ነው ያለው። በጣም ረጅም ጊዜ ነው። ለረጅም ጊዜ ትሬኒንግ የሰራ ተጫዋችና ለአጭር ጊዜ ትሬኒንግ የሰራ ተጫዋች ቢጋጠሙ ማን እንደሚያሸንፍ ኦብቪየስ አይደለ? ይሄ ትሬኒንግ ማድረጊያ ነው። በቃ ምናልባት በዚህ 2 ወር ምንም ኃጢአት ላትሰራ ትችላለህ፣ ምክንያቱም የነፍስ ኃይል ስለሚበረታል። ግን ለዛኛው መዘጋጃ ነው። ያ መብላት መጠጣቱ ደግሞ ከትንሣኤ በኋላ ይመጣል። አረ ለአንድ መምህር በቃ አንተ ስትነሳ እኛ መሞት ጀመርን የሚላል። በቃ ልክ እሱ ትንሣኤ ሲያደርግ እኛ ደግሞ መሞት ጀመርን። እውነት ነው እኮ መብላት መጠጣቱ ከዛ በኋላ እና ለዛ ህይወትህ መዘጋጃ ነው። ይሄ ማሸነፊያ ነው። እና ቃል በቃል እኔ አንዳንድ ጊዜ እግዚአብሔር እኮ መልሱን ነግሮ የሚፈትን አምላክ እኮ እንካ ኤ ነው ቢ ነው ሲ ነው ዲ ነው ብሎ የሚፈትን አምላክ። ይሄ እንደ አይነቱ ጋር ያለ ጾምና ያለ ጸሎት አይወጣም እያለ እንዴት ላርግ እንዴት ትሏል? አርግ። ይሄንን ጾም፣ ጸልይ፣ ንስሐ ግባ። ትልቁ መድኃኒት የሆነውን የሞት መድኃኒት የሆነውን ስጋው ደሙን ተቀበል። ይሄ ነው መልእክቴ። በጣም በጣም ነው የምናመሰግነው። ይሄ እንዴት መርሃ ግብራችን ነው። በመርሃ ግብራችን ማገባደጃ ላይ ሁልጊዜ የምናደርገው ነገር ይኖራል። ምንድነው? መጻሕፍት ናቸው። እዩ መጻሕፍትን በማንበብ አትታሙ። ለዛሬ ምን አይነት መጻሕፍትን ብናነብ ለነፍሳችንም ለስጋችንም ይጠቅመናል ብለህ ታስባለህ? ለዛሬ ሪኮመንድ ለማድረግ ያመጣሁት መጽሐፍ ጉዞ ወደ እግዚአብሔር ይባላል። በጣም ብዙዎቻችን ያው ከመጽሐፍ ማንበብ የሰነፍንበት ምክንያት መጽሐፍ ማንበብ ልምድ የለኝም ስለምንል እንደዚህ አይነት ትንሽ መጽሐፎች ለማንበብ ቀለል ያሉ መጽሐፎች እና ዲፕ መንፈሳዊ ህይወት እንዴት መጀመር እንዳለብን የሚያስረዳ መጽሐፍ ነው። አቡነ ሽኖዳ ሳልሳይ የጻፉት መምህራችን ግርማ ባቱ የተረጎመ መጽሐፍ ነው። ሁላችሁም ይህን መጽሐፍ እንድትገዙ ነው መጠቁመው። አትሰጠኝ ለኔ ጉዞ ወደ እግዚአብሔር ቀላል ርዕስ አይደለም። ጉዞ ወደ እግዚአብሔር ማንኛውም ጉዞውን ወደ እግዚአብሔር ሊያደርግ የሚፈልግ ክርስቲያን ይችን በጣም እጥር ምጥን ያለች መጽሐፍ ቢያነብ መልካም ነው። ምናልባት እንደ ጊቫዌይ ለአንድ 5 ተመልካቾቻችን መስጠት የምንችል ይመስለኛል። ቀድሞ ያው ኮሜንት ያደረገ ወይም ደግሞ ይህንን መጽሐፍ በጥብቅ የሚፈልግ ግን ማግኘት ያልቻለ ሰው ኢንቦክስ ቢያደርግልን እንሰጣለን፣ ሚል ቃል እንሰጣለን በአንተ ፊትና እግዚአብሔር ያክብርልን። እናመሰግናለን። እግዚአብሔር ያክብርልን። ይህ ዚቅ ሚዲያ ነው ለባለማህተቦች የሚዘጋጅ። በሚቀጥለው ሳምንት በእንዴት ፕሮግራማችን እስከምንገናኝ መልካም ሳምንት።